የህወሓት ታጣቂዎች ባለማጣ አድርገው ወደ ወሎ አቅጣጫ በእግራቸው እንዲጓዙ ትዕዛዝ መተላለፉ ተሰምቷል። አሁን ላይ የወጣው መረጃ እንደሚያመለክተው ከሆነ ታጣቂዎቹ በእግራቸው እንዲጓዙ ትዕዛዝ የተላለፈው በተሽከርካሪ ከሆነ ለድሮን ጥቃት ስለሚጋለጡ ነው ተብሏል። አሁን ላይ በሰሜን በኩል ያለው ሁኔታ ውጥረት የበዛበት ነው። ከሰሞኑ ሲገለጽ እንደነበረው ህወሓት ክረምትን ጠብቆ ጦርነት ለማስነሳት በእንቅስቃሴ ላይ መሆኑ ተነግሯል። የህወሓት ኃይሎች ጦርነቱን በቅርቡ ሊያስጀምሩ እንደሚችሉም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በቅርቡ አልጀዚራ ላይ ባወጡት ጽሑፍ ላይ ጠቁመዋል። አሁን ላይ በትግራይ በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋም እየገቡ መሆኑን መረጃዎቹ ያመለክታሉ። ከትግራይ አስደንጋጭ መረጃዎች በዚህ ሰዓት እየወጡ ነው። የህወሓት ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸውም ተሰምቷል። የህወሓት ታጣቂዎች ባላማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ መተላለፉ ነው በዚህ ሰዓት የተሰማው። ስለ ሁኔታው የደረሱ መረጃዎች ብሎ ጋዜጠኛ ዋሱ መሐመድ እንዳስታወቀው ታጣቂዎቹ ጉዞአቸውን ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱን በወሎ መስመር ላይ ለማተኮር የተደረገ እቅድ እንደሆነም ተጠቁሟል። በተሽከርካሪ መጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲባልም ታጣቂዎቹ በእግር እንዲንቀሳቀሱ ተደርጓል ብሏል። በተለይም አርሚ 15 የተባለው የጦር ክፍል በእግር ጉዞውን እንዲያከናውንና በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መመሪያ ሰበር መረጃ ተሰምቷል። የህወሓት ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸው ተገልጿል። ከወጡት መረጃዎች መረዳት እንደተቻለው የታጣቂዎቹ ጉዞ ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ነው። ይህም ታዲያ ግጭቱን በወሎ መስመር ላይ ለማተኮር የተነደፈ እቅድ ሳይሆን እንዳልቀረም ተጠቁሟል። ታጣቂዎቹ በተሽከርካሪ መጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲሉ ጉዟቸውን በእግር እንዲያደርጉ መደረጉም ተገልጿል። በተለይም ደግሞ አርሚ 15 የተባለው የጦር ክፍል በእግር ጉዞውን እንዲያከናውንና በመቀጠልም ወደ ኤርትራ አሁንስ ምን ያህል ሰው ለማጣት ተዘጋጅተናል? በትናንትናው ዕለት የአሜሪካን የውጭ ጉዳይ ሚኒስትር ያወጣው መግለጫ ይህ ነው። ከቲፒኤልኤፍ ጋር ወይም ከትግራይ ጋር ባለው አመራር ጋር ተይዞ ያወጣው መግለጫ። ብዙዎች ይሄንን እዚህ ጋር ያከበብኩበትን ነገር ሳታነቡት አልፋችሁታል ወይም አውቃችሁ ላሽ ብላችሁት ሊሆን ይችላል። በዚህ ላይ እጅግ በጣም በሚያሳዝን መልኩ ምን እንደሚል ታውቃላችሁ? በሁለት ዓመት ብቻ ማለት ነው በ2020 እስከ 2022 በተደረገው ኢትዮጵያ ውስጥ በተደረገው ጦርነት ምክንያት ወደ 600,000 የሚጠጉ የሰው ህይወቶች ጠፍተዋል ይላል። ወደ 600,000 የራሳቸውንም ሆነ የሀገራቸውን እንዲሁም የቤተሰቦቻቸውን ህይወት መቀየር የሚችሉ ወጣቶች ናቸው በዚህ ጦርነት ብቻ ያለቁት። ወደ 600,000 የሚጠጉ ሰዎች በዓለማችን ላይ ከሚገኙ ሀገራት መካከል ግሪንላንድ የምትባለው ማለትም የአሜሪካን ፕሬዚዳንት ወስዳታለሁ ጠቀልላታለሁ ብለው የሚሉላት ግሪንላንድ 56,800 ሰው ነው በሀገሯ ላይ የሚኖረው። ይህም ማለት በዚህ ጦርነት የጠፋው ህይወት ማለትም በኢትዮጵያ ውስጥ በኢትዮጵያና በትግራይ ክልል ውስጥ በተደረገው ጦርነት ምክንያት የጠፋው የሰው ህይወት የግሪንላንድን ፖፑሌሽን በ12 እጥፍ ይበልጣል። ቁጥር አስቀምጡልኝ እስቲ ምን ያህል ሰው ቢጠፋ ነው ምን ያህል ሰው ህይወት ቢጠፋ ነው ከእንደዚህ አይነት ችግሮች ትምህርት የምንወስደው? መቼ ነው ዳግመኛ ወደ ጦርነት እንዳንገባ የሚጸጽተን ቁጥርን የምናገኘው? መቼ ነው ምን ያህል ሰው ቢሞትብን ነው አይ ይህ ጦርነት ካሁን በኋላ ያስፈልገንም ብለን የምንለው? እኔ በጣም ጥያቄ እየሆነብኝ ያለው ማለት ነው ማን ነው የሚያግተን? ማን ነው የሚገለን? ለምንድነው የሚገሉን? ለምንድነው የሚያግቱንሽ? ማገቱስ ገንዘብ ተፈልጎ ሊሆን ይችላል። የሚገሉን ለምንድነው? አላማው ለምንድነው? ያ የሚገለን አካል ማን ነው? ማን ነው ኃላፊነት እየወሰደ ያለው? ለምሳሌ ተቋሚ ከሆነ እኛ ፖለቲከኛ አይደለንም። ምንድነው ከሹፌር ያላቸው? ሽፍታ ከሆነ ገንዘብ ካለው ይውሰዱ፣ ከሌለው ለምን ይገሉታል? ለምን ይገሉታል? ለምንድነው የምትገሉን ነው? እኔ በጣም ግራ ግብት ስላለን ነው። ለምን ልጆች ያላባት እየቀሩ ነው። ያ ሹፌርም ህይወቱን ሳይኖር ነው እየሞተ ያለው። በጣም እኛ ያለንብን ችግር ከባድ እየሆነ ነው። መንግስትም መልስ አይሰጥም እከሌ ነው ብሎ ወንድሞቻችንም እኛንን አይሉንም። ስለዚህ ማን እንደሚገለንም ግራ ገባን። እኔ ማስተላለፍ የምፈልገው ውድ ወንድሞቼ ሾፌር ለሁሉም ወንድም ነው። አትግደሉን እባካችሁ ወንድሞቼ። ጫካ ላይም ያላችሁ ከሆናችሁ ከተማ ውስጥም ያላችሁ ከሆናችሁ እኛ እጅግ ነው የምናከብራችሁ። ከፖለቲካ ነፃ ነን። እናንተንም አንቃወምም፣ ማንንም አንቃወምም። እኛ ግን አትግደሉን።
መኖር እንፈልጋለን። ልጆቻችን ማሳደግ እንፈልጋለን። ህይወት መኖር እንፈልጋለን። እኛም መቆየት እንፈልጋለን። እኛም ብዙ ችግሮች አሉብን። እባካችሁ አትግደሉን፣ አትግደሉን። አሁን ብዙ የሹፌር ሚስትና የሹፌር ልጆች እየተቸገሩ ነው። እውነት የሚበሉትን እያጡ ነው፣ የሚጠጡትን እያጡ ነው። ሰው የሚረዳቸው ትንሽ ቀን ነው። ማን እንደ አባት? ወንድም የላችሁም፣ አባት የላችሁም። በጣም እናሳዝናችሁ። ያው የምትሳፈሩት በሹፌር አይደለም፣ የምትበሉት ቀለብ የሚመጣው በሹፌር አይደለም፣ የምትተኩሱት መሳሪያ የሚመጣው በሹፌር አይደለም። ምን አረግናችሁ? እባካችሁ አትግደሉን ወንድሞቼ፣ አትግደሉን ወንድሞቼ፣ አትግደሉን። እንኑር። እንደዚህቹ ተሰቃይተንም ብንሆን እንኑር። ተረዱን፣ አትግደሉን ወንድሞቼ። እኛ አሁን እከሌ ገደለን ለማለት ሹፌሮች ተቸግረናል። ማን እንደሚገለን አናቅም። ማንም እንደሚያግተን አናቅም። ለማህበረሰቡም ደግሞ ምጠይቀው ጥያቄ እገታ የሚካሄድበት አካባቢ ወይ ግድያ የሚካሄድበት አካባቢ አይታይም? ሹፌሮች ተይዞ ተነርቶ ሲሄዱ አይታይም? ሹፌር የሚደበቅበትስ አይታይም? ሳተላይትስ የለም? ሳተላይት የለም። መንግስት ሳተላይት የለውም፣ ማየት አይችልም ሹፌሮቹ የት እንደሚሄዱ። ቴሌስ ተጠያቂነት የለበትም፣ መጠየቅ የለበትም። ቴሌም ስልክ ተደውሎ ዝውውር የሚደረገው በዛ ስልክ አይደለም፣ ገንዘብ ድርድር የሚደረገው በዛ ስልክ አይደለም። ቴሌ አያቅም። ያሲም ያ ሹፌር ሲደውል ቤተሰቡን ሲያስጨንቅ ከየት አካባቢ እንደሚደውል ከየትኛው ጋር እንደሚያወራ አይታወቅም። ሌላኛው ተጠያቂ ደግሞ ባንክ ነው። የዛሬ ስንት ዓመት ማብራሪያ ሰጥቷል የባንክ ገዢው፣ ዋናው ስራ አስኪያጁ። በጣም ነው የገረሙኝ። እርሱ ማንም ላክ ብል እንልካለን አሉ። ለማን እንደሚሄድ አይታወቅም። ለምን ዓላማ እንደሚሄድ አይታወቅም። ስለዚህ እባካችሁ ወንድሞቼ አትግደሉ። እኛ እከሌ ነው እያልን አይደለም፣ ማን እንደሚገልንም አናቅም። ግን አትግደሉን እባካችሁ። እኔ አሁን መኖር እፈልጋለሁ። በእንጀራ እናት ተሰቃይቼ ነው ያደግኩ። በረንዳ አድሬ ነው ያደግኩ። ብዙ እዚህ ለመድረስ ብዙ ዋጋ ከፍያለሁ። ተርቤያለሁ፣ ተጠምቻለሁ፣ ተቸግሬያለሁ። ልብስ ቸግሮኛል፣ ትምህርት ቸግሮኛል። በእውነት በጣም ተቸግሬ ነው እዚህ የደረስኩት። አጠቃላይ ሹፌር ተቸግሮ ነው እዚህ የደረሰው። በረንዳ የሚያድረው በረንዳ አድሮ፣ የተሸከሙ ተሸክሞ። ደና ቤተሰብ ያለው እኮ ብዙም የለም፣ እንደው 2-3% አይበልጥም። እውነት በጣም ተቸግረን ነው እዚህ የደረስነው። አትግደሉን ወንድሞቼ፣ አትግደሉን። ሰላም ሁኑልን።